ይስቁባችኋል፣ ይጠራጠራችኋል። ያለፈ ታሪካችሁ እንደሚገልጻችሁ ይነግሯችኋል። ከትንሽ ነገር እንደተነሳችሁ ሁሉ ሁሌም ቢሆን ትንሽ ሆናችሁ እንደምትቀሩ ይነግሯችኋል። ነገር ግን አንድ እውነትን ልንገራችሁ፣ ታሪክ እነሱን ሸውዷቸዋል። ያለፈ ታሪካቸው መጥፎ የሆኑ ሰዎች የተሻለ ነገር የመፍጠር ኃይል አላቸው። ቁጭ ብለን ያለፈ ታሪካችን ህመም የበዛበት የተሰባበረ እንደሆነ እያሰብን ማላዘን ትርጉም የለውም። ስሙኝማ፣ ትላንታችሁ እስር ቤት ሊሆን አይገባም። ነገን የምትሰሩበት መሳሪያችሁ ነው እንጂ። የተሸከምናቸው ጠባሳዎች፣ ያፈሰስናቸው እንባዎች፣ የተጸጸትንባቸው ስህተቶች በሙሉ ወደፊት እንድንጓዝ የሚረዱን ሞተሮች ሊሆኑ ይገባል። ምክንያቱም እነዚያ ከባባድ ጫናዎች ጥሩ መዳረሻ እንዲኖረን ያግዛሉ። ብዙ ያልታገሉ ሰዎች ሲያድጉ አናያቸውም። ደጋግሞ ያልወደቁ ሰዎች ስኬታማ አይሆኑም። እያንዳንዱ ህመም የሞላበት አጋጣሚ ውስጣችን የስኬት ችግኝን የሚያሳድግ ዘርን ይዘራል። የጥበብን ዘር፣ የጥንካሬን ዘር፣ ያለመሸነፍን ዘር። ታዲያ ጊዜው ሲደርስ ያ ትንሽ ዘር ማንም ወደማያውቀው ስኬት ያድጋል። አስተውሉ። ዳይመንድ በትልቅ ጫና ወይም ደግሞ ፕሬሸር ነው የሚፈጠረው። ብረት በከበደ እሳት ውስጥ ነው የሚያልፈው። ትልልቅና ጠንካራ ዛፎች ጥልቅ የሆነ ረጃጅም ስሮች አሏቸው። ልክ እንደዛ ሁሉ ትላንታችን ወደዚህ ቅርጽ እየለወጠን ነው። በፍጹም የትላንታችን ሰለባ አይደለንም። ስለዚህ በጸጸት ወደ ኋላ ማየት አቁመን ወደፊት ብቻ መመልከት መጀመር አለብን። አስቸጋሪ ትላንት ያላቸው ሰዎች ወደፊት ቀና የሚሉ ናቸው። ምክንያቱም እነዚህ ሰዎች መውደቅና መነሳትን በሚገባ ያውቁታል። ዓለም እንዲያቆሙ ብትመክራቸውም ወደፊት መቀጠልን ተረድተውታል። ምክንያቱም ወደ ኋላ መንሸራተት የነገሮች መጨረሻ ሳይሆን በአዲስ ምዕራፍ የሚጀምሩበት መሆኑን ተምሯል። እኛ በደረሰብንና በሆነብን ነገር አንመዘንም። ይልቁኑ እኛ የምንመዘነው በደረሰብን ነገር ላይ ምን አይነት እርምጃ ለመውሰድ መረጥን በሚለው ነው። እያንዳንዱ አስቸጋሪ ቀናትና መሰናክሎችን ወደ ታላቅነት የምናደርገው ጉዞን የሚያደላድሉ ናቸው። ችግሩና መሰናክሉ ከፍ ካለ ሽልማቱም ከፍ ይላል። መርሳት የሌለብን ነገር እነዛ በእኛ የማያምኑትና የሚጠራጠሩን ሰዎች አቅማችንን ስለሚፈሩት ነው። እንዲጠራጠሩና እንዲስቁብን እንተዋቸው። ምክንያቱም ሁሌም ይህን ባደረጉ ቁጥር እኛ የምንመልሰው ምላሽ ልክ እንዳልሆኑ እያረጋገጠላቸው ይሄዳል። ነጋችን ያለው በእኛ እጅ ላይ ነው እንጂ በፍጹም በእነሱ እጅ ላይ አይደለም። ስለዚህ ይህንን ህመም፣ ይህንን ትግል እንቀበለው። ከዛ ወደ ስኬት መሳሪያነት እንለውጠው። ወደፊት ብቻ ለመራመድ ስንመርጥ የሚገጥመን ፈተና ምንም ያክል ከባድ ቢሆን ከፈተናችን በላይ እንደሆንን እያረጋገጥን እንቀጥላለን። ሊሰብረን የፈለገው ነገር እንደሰበርነው እናሳያለን። በዚህ መንገድ ነው ታላላቅ ሰዎች የሚፈጠሩት። ቀና ማለት እንቀጥል፣ መታገልን አናቁም። አስታውሱ፣ የኛ ምርጥ ቀኖች ከፊት እየጠበቁን ነው። ሰዎች መውደቃችን፣ መሳሳታችንና ትግልን መብዛቱ የጀመርነው መንገድ እንደማይሳካ የሚያመላክቱ ምልክቶች እንደሆኑ ሊያሳምኑን ይሞክራሉ። ነገር ግን እውነታው እነዚህ ነገሮች የጀመርነው ጉዞ መጨረሻ ሳይሆኑ በተሻለ አቅም የመመለሳችን ማረጋገጫ ናቸው። ምክንያቱም ሁሉም ነገርን ስናጣ ቀጥሎ የምናጣው ምንም ነገር የለንም። ያኔ ደግሞ ዳግም መንገዳችንን ለማቅናት አደገኛ ሆነን እንነሳለን። ህመም ነው ጥንካሬን የሚገነባው። ትላንታችን ላይ ያለው ጠባሳ የደካማነታችን ምልክት ሳይሆን አስቸጋሪ ሁኔታዎችን ታግለን መትረፋችንን የሚመሰክሩ ናቸው። ሁሌም ስኬትን ያጣጣሙ ሰዎች መጀመሪያ ላይ በእሳት ላይ መራመድ ነበረባቸው። ጠንካራ ሰዎች በቀላል መንገድ ላይ ያለፉ ሳይሆኑ ወድቀው ተሰብረው ዳግም ራሳቸውን የገነቡ ናቸው። አስቸጋሪ ማዕበሎችን ፊት ለፊት የተጋፈጡ፣ የማይነቀነቅ እምነትና ጽናትን ይዘው በህይወት ሸዋማ መንገድ የተጓዙ ናቸው። በፍጹም አልተሰበራችሁም፣ ይልቁኑ መስመር እየያዛችሁ። ትላንታችሁ ጠላታችሁ አይደለም፣ ይልቁኑ መምህራችሁ ነው። እያንዳንዱ ህመም፣ እያንዳንዱ መውደቅ፣ እያንዳንዱ ማጣት የትኛውም ዩኒቨርሲቲ፣ የትኛውም መጽሐፍ የማይሰጠንን ትልቅ ልምድ እየሰጠን ያልፋል። ስለዚህ ትላንታችንን እንደ ጫና ማየት ማቆም አለብን። ይልቁኑ እንደ ሚስጥራዊ መሳሪያ ማየት እንጀምር። ትላንታችን በፍጹም እኛን ሊሰብረን አይገባም። እኛ የትላንታችን መልክ አይደለንም። ከትላንት ተምረን ያንን ስህተት ቀብረን ነው ዛሬ ላይ የቆምነው። ትላንታችን በፍጹም የማይቆም የስኬት ሀዲድ ላይ በፍጥነት እንድንበር ሊያደርገን ነው የሚገባው። እስኪ የዓለማችንን ታሪክ መለስ ብለን እንቃኘው። በታሪክ የምናውቃቸው እጅግ ከፍተኛ የሆነ ተጽዕኖ መፍጠርን የቻሉ ስኬታማና ማንም የማያቆማቸው የነበሩ ሰዎች መነሻቸው ከየት ነበር? ቀላል ነው መልሱ። እነዚህ ሰዎች የተነሱት ዓለም አስቸጋሪ ናቸው ብላ ከፈረጀቻቸው ትላንቶቻቸው ነበር። ኦፕራ ዊንፍሬ ከፍተኛ ድህነት ካለበት ቦታ የተገኘችና ልናስበው እንኳን የሚከብዱንን አስቸጋሪ ነገሮች ያሳለፈች ሴት ናት።
አሁን ግን ሚሊዮኖች የሚነቃቁበትን የራሷን ዓለም መፍጠር ችላለች። ማልኮም ኤክስ በርካታ ዓመታትን በእስር ቤት ነበር ያሳለፈው። ነገር ግን ዕውቀትና ተስፋ ለመቁረጥ የትኛውንም ትላንት መሻገር እንደሚችል ያረጋገጠ ድንቅ መሪ መሆን ችሏል። ጄኬ ሮሊንግ ጭንቀትና አይሆንም መባልን የምትታገል ልጇን ለብቻዋ የምታሳድግ ሴት ነበረች። ነገር ግን ውድቀትና መሰናከል የህይወት መጨረሻ እንዳልሆኑ ያሳየች የዓለማችን ስኬታማ ደራሲ መሆን ችላለች። ቶማስ ኤዲሰን ከ1000 ጊዜ በላይ ሙከራው አልተሳካለትም ነበር። ነገር ግን እያንዳንዱን ስህተት እየተማረበት ሄዶ መጨረሻ ላይ ለዓለም ብርሃን የሆነውን አምፖልን መፍጠር ቻለ። ስቲቭ ሃርቪ በአንድ ወቅት ቤት አልባና መኪና ውስጥ የሚተኛ ሰው ነበር። ነገር ግን የነበረበት ሁኔታ መዳረሻውን እንዲወስን አልፈቀደለትም። ዛሬ ላይ ብዙዎች የሚመኙትን ህይወት እየኖረ ይገኛል። ታይለር ፔሪ በአንድ ወቅት ቤት ስለሌለው መኪና ውስጥ ይተኛ እንደነበር ይናገራል። ዛሬ ግን በሚዲያው ዘርፍ ሀብታም ከሚባሉ ሰዎች መካከል አንዱ መሆን ችሏል። ሲልቬስተር ስታለን እጅግ ድሃ ከመሆኑ የተነሳ ምግብ ለመብላት ብሎ ውሻውን የሸጠበት የህይወት ምዕራፍ ነበረው። ነገር ግን በኋላ ላይ ፍጹም በሆነ ቆራጥነቱ የዓለም ምልክት ተደርጎ ይቆጠራል። አልበርት አንስታይን ራሱ እኮ በትምህርት ቤት ውስጥ ሰነፍ ተማሪ ይባል የነበረና በኋላም የሳይንስን መሰረት የቀየረ ሰው እንደሆነ ማስታወስ እንችላለን። እነዚህ ሰዎች ህይወት የበዛበት ትላንታቸው እንዲያስቆማቸው አልፈቀዱለትም። ይልቁኑ ወደፊታቸውን የሚያሳምርና ወደ ነገ ፈጥኖ የሚወስዳቸው ነዳጅ አደረጉት እንጂ። እነዚህ ሰዎች ያስቸግራቸውን ነገር አልፈው ወደ ስኬት መቀየር ከቻሉ እናንተስ ምንድነው የሚያስቆማችሁ? ያለፍነው ህመም ነቀርሳ ወይም ኃጢአት አይደለም። ይልቁኑ ህይወት የምትወረውርብንን ማንኛውም መከራና መሰናክል የምናሸንፍበት መሳሪያችን ነው። እያንዳንዱ የልብ ስብራት አንዳች ነገርን ያስተምረናል። ከትላንት ዝም ብለን አልተረፍንም። ተምረናል፣ ተላምደናል፣ ቀስ በቀስም አድገናል። ትግልና መከራን የማያውቁ ሰዎች በፍጹም ደማችን ውስጥ ያለውን የመቻል አቅምና ጥንካሬ አይረዱትም። ታዲያ እዚህ ጋር ወሳኙ ጥያቄ ትላንታችን ወደ ኋላ እንዲጎትተን እንፈቅድለታለን? በጸጸት እንኖራለን ወይስ ደግሞ ትላንትን ሰብረን ነፃ እንወጣለን? ትላንትን ወደ ነገ ለመስፈንጠር እንጠቀምበታለን የሚል ነው። ምርጫው የኛ ነው። ትላንትን ለነገ መሳሪያ አድርገን ስንመርጠው ማሳካት የምንችለው ነገር ገደብ አልባ ይሆናል። ትላንትን እንደ ሰበብ መጥቀስና መጠቀም አቁመን እንደ መነሳሻ እንደ መነቃቂያ መጠቀም እንጀምር። ያ ቅጽበት ነው ህይወታችንን እስከ ወዲያኛው የሚለውጠው። የኛ ትልቁ ጠላታችን የተጠራጠሩን አይሆንም ያሉን ወይም ደግሞ የጣሉን ሰዎች ሳይሆኑ ጭንቅላታችን ውስጥ ቁጭ ብሎ እንደማንችል፣ ጥሩ እንዳልሆነን፣ በቂ እንዳልሆነን፣ ትላንታችን ወደፊት እንዳንራመድ ሆኖ እንደተሰበረ የሚነግረን ድምጽ ነው። ያ ድምጽ ብቻ ነው በእኛና እንዲኖረን በምንፈልገው ምርጥ ህይወት መካከል ያለው። ያንን ድምጽ ዝም ያስባልነውና በእምነት በተካነው ዕለት ግን ሁሉ ነገር ይለወጣል። አልችልም ከማለት ይልቅ አድርጓለሁ ማለት እንጀምራለን። በትላንት ውድቀቶች ከማላዘን ይልቅ እንደ ትምህርት እንጠቀምባቸዋለን። በትላንታችን ከመታሰር ይልቅ እነዛን አጋጣሚዎች ወደ ስኬታችን መሰረት እንለውጣቸዋለን። የሰዎችን ፍቃድና ማረጋገጫ መጠበቅ እናቆማለን። እርግጥ ነው መንገዱ ቀላል አይደለም። አንዳንዴ መጠራጠሮች ተመልሰው ሊመጡ ይችላሉ። ፍርሃትም በጆሮአችን እንደማንችል ሹክ ሊለን ይችላል። ነገር ግን ያን የበለጠ ወደፊት መጓዝ አለብን። ያን ራሳችንን እያንዳንዱ መንሸራተት በተሻለ ለመምጣት መሰረት እንደሚሆን እናስታውሰዋለን። ወደ ጥልቁ በደንብ ስንገባ ደግሞ ታሪክ ነጋችንን እንዳይወስን እናደርጋለን። ምክንያቱም እውነታው ትላንታችን በእኛ ላይ ኃይል የሚኖረው ከፈቀድንለት ብቻ ስለሆነ ማለት ነው። ያንን ኃይል ከወሰድነው ደግሞ ህመማችንን ወደ ዓላማ እንቀይረዋለን። ውድቀታችንን እንደ ነዳጅ ተጠቅመን እንፈጥናለን። ያኔ እኛን የሚያስቆም ምንም አይነት ምድራዊ ኃይል አይኖርም። ቀና የምንልበት ሰዓት አሁን ነው። ከህብረቱ ቢያስወጡንስ፣ ቢተውንስ፣ ቢገፉንስ ወይም ደግሞ ብንሰበርስ? ታላቅነት ቀላል መንገድን ለመረጡት ሳይሆን መሸነፍን እምቢ ለሚሉት ብቻ ነው። ያሳለፍናቸው ህመሞች፣ የገጠሙን ማጣቶች፣ ያለፍናቸው መሰናክሎች እነዚህ ናቸው ከሌሎች እንድንለይ የሚያደርጉን። ምክንያቱም በእሳት መካከል ካለፍንና ከተረፍን ምንም አይሰብረንም፣ ይልቁን ያጠነክረናል። መቼም የማይሰበር መንፈስን ይሰጠናል። ዛሬውኑ ትላንታችንን እንደማይገልጽልን እንወስን። እያንዳንዱ መንሸራተት ቀና ለማለት መንደርደሪያ ነው። እያንዳንዱ ውድቀት መማሪያ ነው። እያንዳንዱ አይሆንም መባል ወደ ታላቅ ነገር መንገድ መቀየሻ ነው። መከራ የበዛበት ትላንት ያላቸው ሰዎች ዝም ብለው ወደ ዛሬ አልተሻገሩ። ቀና ብለዋል፣ ተግተዋል፣ ለፍተዋል። ህመማቸውን ወደ አንዳች ኃይል ለውጠው የተሻለ ተስፋን ፈጥረዋል። ያጡትን ነገር አያማርሩ። ትኩረታቸው ማድረግ መገንባት የሚችሉት ነገር ላይ ብቻ ነው። ታሪካቸው መዳረሻቸውን እንዲጽፍ አይፈቅዱለትም። ታሪካችን አላለቀም፣ ገና መጀመሩ ነው። አሁን ግን ጻፊዎቹ እኛ ነን። ብዕሩ ደግሞ እጃችን ላይ ነው።
የተሻለ ብሩህ ተስፋ ያለው ነገር የመጻፍ አቅሙ አለን። ያን ታሪክ ደግሞ የራሳችን ትላንትና ራሱ የሚያከብረው መሆን መቻል አለበት። ስለዚህ ወደፊት እንምጣ፣ ቀና ብለን እንቁም፣ ሁሉንም ነገር መለወጥ የሚችል ውሳኔን እናሳልፍ።